እንደደርን ሳትዋሽ መዋሸት የለም። እማ አባ እንባባልም አታስቡ፣ አንባባልም። አንቺ እኔን መች ነው ያፈቀርሽኝ? ከባድ ጥያቄ ነው። ዝም ብለን እንኳን ሳስተም ቢሆን ልጅ ቢመጣ እኔና አንቺ እዚህ ጋር ላንሆን እንችል ነበር። ብዙ ያጣሉ ነገሮች ሊሆኑ ይችላል ማለት ልጁ እንደውም ነገ ገዝቼ ነው የመጣው ለልጅ ለወንድና ለሴት ልጅ አምኜ ነበር ማለት አንቺ የኔ አለ አንቺ የኔ ቃላት የለት እኮ ነው። አንድ ሴት የተፈጠርኩት አይደል? አንድ ልብ አንድ ነው ሊያፈቅር የሚችል ችግሩ የኔ ሁለት ሆነ። ታጅራችን አልመሰልከኝም ነበረ እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። በጣም ብዙ ጊዜ እንትን ያልኩበት ጊዜ አለ። ለምንድነው ይሄን ያክል ዋጋ የምከፍለው የምታገሰው? ለምንድነው የምጠብቀው? እኔም እኮ መኖር አለብኝ ህይወቴን ብዬ ሁላ የወሰንኩበት ጊዜ ነበር። ዋው ይሄማ እኔም ራሱ ማወቅ የምፈልገው ጥያቄ ነው። መቼ ነው የምትጋቡት? ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለኝ። ውድ ተመልካቾቼ እንግዲህ እና በጣም ደስ የሚልና በጣም ደስ የሚል ቆይታ ነበረ። እንግዲህ ብሩኬም ከአንድ አመት በኋላ ነው እኔ ያፈቀርኩት ብሎ እንግዲህ ጥያቄውን መልሶታል ማለት ነው። ያው ከአንድ አመት በኋላ ነው ያፈቀርኩሽ፣ በቃ እርግጠኛ ሆኜብሽ ነበረ እንደማትተይኝ ከኔ እንደማትለይኝ በጣም እርግጠኛ ሆኜ ነበረ እና በጣም ያው አፍቅሬሻለሁ ብሎ እንግዲህ የራሱን የፍቅሩን ስሜቱን ገልጾላታል ማለት ነው። እንግዲህ ወደ ሀይሚ ተረኛዋ ሀይሚ ናት። ሀይሚ ደግሞ እስቲ መቼ ይሁን ያፈቀራቸው የሚለውን ነገር አብረን እናያለን። ወደ ቪዲዮ አልመሰልከኝም ነበረ እውነት ለመናገር እና ደግሞ ለየት ያለ አለባበስ ነበረ የለበስከው በሰዓቱ ምናምንና የሆነ የሚስብ ነገር ነበረክ። ከዛ ለቲክቶክ ቪዲዮ ተገናኘ። ከዛ በኋላ ደግሞ አንድ ላይ በባጃጅ አጠገቤ ቁጭ ብለሽ ተጠቅጥቀሽ ከኔ ጋር አጠገቤ ነበርሽ። ለምን አትናገር? እሱን ለምን አትናገር? አይ ግን ቼክም አላረኩም። ኧረ ዝም በሏት በእናትህ። መግባት ነው የቀራት አንገት ውስጥ ምልት ነው የሚመስላቸው። እግዚአብሔርን ነው ኧረ እግዚአብሔርን መጠየቅ ትችያለሽ። እግዚአብሔርን አልኩህ። እኔን እያየሽ ነበር። ወይኔ እኔ ደግሞ ውስጥ የተንኮስ ስላርጋት አላርጋት ላይ ነበር። እኔም ልናገር እንደዚህ ዘይ ነበር። አታውቀኝም፣ አላውቅህም። አቅፌሽ ነበር ማርያምን። ከዛ ሁላ አብርሃም ስለነበረ በጣም ፍርሃት ላይ ነበርኩ እኔ። ካሁን ምን አለ ምናምን አየህ አይደል? የምር ሜቢ ከቲክቶክ ቪዲዮ በኋላ ብዙ ስለነበረ ብዙ ነገራችሁ ካስታወሳችሁ ማለት ነው። የህንድ ካራክተር ያለው ቲክቶክ ሰርተን ነበረ። የቲክቶክ ቪዲዮ ማለት ነው። ወንዝ ውስጥ አይደለም ያቀፍኩሽ፣ ግን አጋቾቹ እነሱ ነበሩ። አሁን ሰሚያለሽ ያሰሚ ያቀፍኩሽ፣ ግን ቦታ ስለጣበበ ተጠጋሉኝ። አይደለም ለእኔ ቦታ ነበረ። ከዛ በፊት ታውቀኛለህ አታውቀኝም? እውነቱን ተናገር። አላውቅሽም። አታውቀኝም? ምንም አላውቅም። አንድ ቀን ሁለተኛ ቀን አንተዋወቅም። ወደ ጥያቄ እንግዲህ ያው ተቃቅፈን ነበረ ሳንተዋወቁ እንኳን እንፈላለግ ነበረ ተባብሎ እንግዲህ ጭዌው ደስ የሚል ነው ትላላችሁ። በጣም ድምቅ ያለ ቆይታ ነው ያደረግነው። የምሬን ነው የምላችሁ። እንግዲህ ሀይሚ ጥያቄውን እየጠየቀች ነው። የብሩክ ምላሽ ምንድነው የሚለውን ነገር አብረን እናያለን። ወደ ቪዲዮ ልውሰዳችሁ። እስካሁን እኮ እንደዚህ ቅላቱ አንድ ባጃጅ ውስጥ ተጠቅጥቀን ከዛ እሱ ወንድሜ ፊት ብቀጠቀጥስ የሌላ ነገር እንዳይመስለው እንድምጥላ። እሺ ወይኔ ጉዴ ፈላ።
ልጃችሁ የማን ደጋፊ ነው የምታደርጉት? ምን አይነት ጥያቄ ነው ይሄ? ልጃችሁን የማን ደጋፊ ነው የምታደርጉት? የማን ማለት ምን ማለት ነው? የማን ነው? ማንቸስተር ዩናይትድ ያርሰናል ነው። አንቺም እኮ ያርሰናል ሆነሽ እኮ እኔ አልሆንኩም። ሆነሻል እንዴ? ቃል በቪዲዮ እኮ ነው ቃል የገባሽው አይደል? ሲጀመር ውበትም የሚኖረው ካፕሎች የተለያየ እኔ አይመለከተኝም ሆኛለሁ ብለሽ በቪዲዮ ማስረጃ አለኝ። አልሆንኩም። ማስረጃ አለኝ። ለውጣ ማስረጃ አለኝ። ተው በቃ ተው አለኝ ማስረጃ። ሲቀጥል ደግሞ ሴት ከወለድሽልኝ ይኸውልሽ ከአሁኑኑ ቦታሽን ፈላልጊ። ይኸውልሽ ከአሁኑኑ ከኔ ጋር ያለሽን የፍቅር ጊዜ አጣጥሚ። ሰማሽኝ አይደል? አታስፈራራኝ። እውነቱን ነው የምነግራችሁ። ምንም ቀልድ የለም። የአርሰናል ደጋፊ ነው እሱን እንዶ እኔ የገረመኝ ይሄ አርሰናል። ኧረ ተው እንጂ ብሩኬ። እንግዲህ ልጃችሁ የማን ደጋፊ ነው የሚሆነው የሚለው እንግዲህ አይ ግማሽ ፓርቱ ማንቸስተር ይሆናል፣ ግማሽ ፓርቱ ደግሞ አርሰናል ይሆናል ማለት ነው። አይገርምም? ሴት ከሆነች ደግሞ ሴት ከወለድሽልኝ አንቺ አሁን ከዚህ በኋላ እንግዲህ ልጅ ከሰጠሽኝ በኋላ አንቺ ኧረ ተው ብሩኬ፣ ሼም ነው እንጂ እንዴ ይባላል እንዴ ዋናው እሷ ናት እኮ። እሺ ያለፍሽበትን ነገር እንድትነግሪኝ ይፈልጋል። ምን የፍቅር ጥያቄ በዚህ ሁሉ ጊዜ የፍቅር ጥያቄ ሳያቀርብልሽ ይሄ ሁሉ እየተባልሽ ማለት ነው። አላ ብዙ ጫናዎች አሉ። ይሄ ልጅ እንደዚህ ነው፣ ይሄ ልጅ ለጥቅም ነው፣ ይሄ ልጅ እንዲህ ሊያደርግሽ ነው፣ ይሄ ልጅ እንዲህ አይፈልግሽም፣ ይሄ ልጅ የሆነ ነገር ምናምን አይደለ እየተባልሽ የፍቅር ጥያቄ አብረሽ ሆንሽ። እውነት በጣም ከባድ ነው። ምን ብዬ እንደምመልስ አላውቅም። እንትን እኮ ሴቶች እንዴት መሰለሽ እንደ ወንድ አይደላችሁ። ወንድ ምንም እንግዲህ ሴት ትንሹ ነገር አንቺ ጋር ስሜት ይሰጥሽና እንድታብሰለስዩ ምናምን ያደርግሻል። ምን እንደሆነ አላውቅም። መልሽ እስኪ። አማራጭ አልነበረኝም። እንዴት በቃ ትቼ የማልተውክ ሰው ነበርክ። ታሳዝነኝ ነበር። ከዛ በቃ የማይወደኝ ከሆነ የማያፈቅረኝ ከሆነ ለምን እታገሰዋለሁ ብዬ ወስኜ እንኳን እንዳልለይህ በቃ በጣም ታሳዝነኝ ነበር። እና እኔ ብተውክ እኔ ብለይክ ይሆናል በጣም የምትጎዳ ይመስለኛል በብዙ ነገር። እኔ ከአንተ የተሻለ እንትን እላለሁ፣ ባይዘው አስተውላለሁ። ታውቃለህ አይደል? እውነት አስተውላለሁ በጣም በብዙ ነገሮች። እኔ ራሴን እንትን ለማለት አይደለም ግን በቃ እኔ ልሳሳትም እኔ እንደ ልጅ ላስብም ትክክል ልሁንም አልሁንም ግን ሁልጊዜ እሰጋ ነበረ። እኔ በጣም ተሳዝነኝ ነበር እና ውስጥህን ስለማውቀው ነው። እንግዲህ አይወድሽም አያፈቅርሽም እየተባልሽ ይህን 2 አመት ሙሉ ልትቆይ እንዴት ቻልሽ ስትባል እንግዲህ ሀይሚ በጣም አስተዋይና እንቁ የሆነች ሴት ስለሆነች ምንድነው ያለችው? እንግዲህ በጣም ታሳዝናኝ ነበረ፣ እኔ ብለይህ የምትጎዳ ይመስለኝ ነበረ፣ ለዛ ነው ካንተ ጋር አብሬ ሊሆን የቻልኩት ብላ እንግዲህ ምርጥ ጥያቄውን እንግዲህ ከምርጥ መልስ ጋር መልሳለታለች ማለት ነው። ብሩኬ በጣም ብዙ እያሰበበት ነው በነገሮቹ ላይ። እኔ ከአንተ በላይ ብዙ ነገሮችን አስተውዬ አይበታለሁ፣ ግን አንተ ከሌላ ሰው ጋር ምናምን ከሆንክ የምትጎዳ የምትሰበር ነው የሚመስለኝ። ለዛ ነው እኔ ጥዬ ያልሄድኩት ወይንም ያልተለየሁት። እንደም ይወስን ነበረ ለምንድን ነው ማይወደኝ ማያፈቅረኝ ከሆነ ለምን አብሬ ይቆያለሁ እንኳን ብዬ ወስኜ የምትጎዳ መስሎኝ ነው የቆየሁት አለች ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ እንግዲህ ምርጥ የሆነ ጥያቄዎችን ተጠያይቋሉ፣ ምርጥ ቆይታ አድርጓሉ ማለት ነው። እንግዲህ ምርጥ ጊዜ እንዳሳለፋችሁ ተስፋ አደርጋለሁ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ባይ እኮ አሁን እያልኩ ያለሁት ልብ ደግሞ ሲያቃጥር የሚወደውም የሚያፈቅረውም ሲበዛ ምንድነው የማይፈልገው ሰው ጋር ታዲያ ምን አገናኝቶ ነው? አይ አንቺ ለሽ ፊስትሽ ድሮ እኮ ነገርሽ ድሮ እንዳማለች ገርኩሻ። በቃ አሁንማ ዘንጋት በዛ ቀጥናቴ ሊያፈላ ነው። በዛ ቀጥናቴ ነበር ያማለባት። ግን በሚገርም ሁኔታ ግን ያን ሁሉ ጊዜ ራሱ 2 አመት ሙሉ ምንም አላልኩህም። ያው ገና መናገሬ ነው።